ያኔ ግን ያው ያለሁኝ ግን የቡርኬን እህቶች በጣም ነው ወዳችሁ። በዛ አጋጣሚ እንወድሻለን እናቴ ኑሪልኝ። እኛም እንወድሻለን። እና እንዴት ናችሁ? ስራ እንዴት ነው? አለን አሪፍ ነው አልሐምዱሊላህ። ረመዳን ደርሷል። ስራ አሪፍ ነው። ምንም አይደለም። ሀሳቤ ላይ ነው አሁን እቃው ምናምን ይገዛል። አሁንማ አላህ ሰላም ያደረሰን። እኔ ማለት ነው ያው ረመዳን ስለመጣ በእንትንም ላይፍም መግባት ብዙ አይመችኝም ማለት ነው። እና ሆነ ነገር ብቻ ካያችሁ ሼር አድርጉልኝና ቪዲዮ ሰርቼ እለቃለሁ ማለት ነው። ለነገር ነው የምመጪው። ረመዳን ላይ እኮ አይመችም። በጣም ነው ሼር አድርጉልኝና ነገር ማታ እንቅልፍ የለም ሲጀመር። ከዛም ደግሞ እቃው ምናምን ታጥበው እቃ ይሄ ጆሮ እኔ ከምንም በላይ የሚጠላው ማንኪያና ሾርባ ሳይን ማለት ነው። እኔ አልወድም ማንኪያ ማጠብ እሱ ነው የሚያስጠላው። እኔ ደግሞ ምን እንደሚያስጠላኝ ፒሳ መስራት ነው የሚያስጠላኝ። ወይኔ ምግብ የሚሰሩ ልጆች እኔ አልሰራም። እሰራለሁ። እኔ ምግብ ነው የምሰራው። እቃ ግን ማሽን ነው የሚያጥብ። በቃ ታያ ምግብ ስለምሰራ ማሽን እንዴት ነው ግን? አንድ ቀን እስኪ በቪዲዮ አሳይ። እንዴት ነው የሚያደርገው? ይላሉ ግን አላውቅም። ምኑ እቃውን እንዴት እንደሚያጥብ ማለት ነው። አዎ እሺ፣ አሳያቸዋለሁ። ችግር የለም። በቪዲዮ እንትን አላቸዋለሁ። እንደ ሰው ነው እንዴት ነው የሚያጥበው ግን? እኔ አላውቅም ግን ይላል። እንደ ልብስ ማሽን ነው። እቃው ምናምን ሁሉም አስገባለሁ። ከዛ ሳሙና የፌሮ አይደለም አለ ሌላ የታሸገ ያለች ትንጥዬ ናት። እሱ አረጋለሁ። እንደ ኪስ ነገር ነው አላት ማለት ነው። ያቺ ኪስ ውስጥ አረጋለሁ ያቺ ሳሙና። እሺ፣ ከዛ ሁሉንም አንድ ላይ ነው ወይ ብርጭቆ ምናምን አይሰበርም? አይሰበርም። የብርጭቆ ለብቻ ነው፣ የማንካ ለብቻ ነው፣ የሳይኖቹ ለብቻ ነው። ለብቻ ነው አለው። እና አሳያቸዋለሁ። አሁን ረመዳን ላይ ማለት ነው ስራ ምናምን ሲሰራ ግን ምን በዚህ ችግር የለም። ሰላም እየጠፍታ ነው። ሌላ ቪዲዮ አለቀችው። እሷ ደግሞ ያ ሀያ ላይ ብቻ አርጋ ጠፋች። ምን አርጋ አሁን እሷ ቪዲዮ አለቀቀችው። ከዛ በኋላ ምን ሆና ነው? ትንሽ ብራ ቀሪ ምን አርጋ ነው ሀያ ያረገች አላየሽም? እሷ ቤት ገብተሽ የምን እማን ላይ ገብተሽ እሷ አሁን ቤቱን ቀይራለች። ለዛ ስራ ላይ ሆነ ትመጣለች። ቪዲዮ ብትለቀቅ ለምን ወጣች? ሱዙ አሁን ብዙ ልጆች እኮ የሃይምና የብሩኬ ደጋፊዎች ሆነዋል እኮ። እኔ እኮ አሁንም ሀሳቡን ነግሬያለሁ፣ ሰምታችኋል። እዩ እስከምትወል ድረስ የብሩኬ እውነት ሀቅ እስከሚወጣ ድረስ አልስማማም እያልኩ ነው። እውነት ነው። እኔም በዛ አልስማማም እኮ። ነገ የሆነ ነገር ቢባል እኮ መልሰው ለመርገጥ ሁሉ ደስተኛ አይደለም። እዚህ ጋር እናንተ የሚታዩ ቪዲዮ ሁሉ እኛን ማሳመን አይችልም። ሃይሚን ያላል ትለወጣለች እንዴ? አህያ ቂጡን አይታችኋል? ልክ እንደዚህ ነው የምትለወጠው። በስነ ስርዓት ብሩኬን ካወራች ችግር የለም ግን በስነ ስርዓት እኮ ያወራች ነው። ነገ ጧት ተመልሶ የሆነ ነገር ቢፈጠር መልሳ ሰው እሱን ለማስረገጥ ነው የምትፈልገው። ስለዚህ የበዛ አልስማማም። እኔ ደግሞ ማለት ነው እሱ አፈቅርሻለሁ ብሎ ከተጋቡ በኋላ እናንተ ስነ ስርዓት ያዙ። የምንም አንድ ላይ አድርጌ ነው ከተጋቡ በኋላ የምንም አፈቅርሻለሁ ድረስ አልጨፍርም። ምክንያቱም
እሷ ዛሬ ሰው ናት፣ ሌላ ሰው ናት። ስለዚህ እኔ አላምንም እያልኩኝም ለምን እሷ ጥርጣሬ ያላት አንደኛ ዱባይ ያለ ሲጀመር ማለት ነው። በብኬ ፍቅሩን የማይገልጽበት ነገር አለ ብላ ካትሽወዱ ከምሬን ነው ወላሂ። ትናንትና ሰምታችኋል። ሰዎቹ ጠልፋት የምትሉ የት ነው የሚጠልፋት? ከኔ ጋ ነው አለችው አለ። ከዛ በኋላ እኔ በሳቅ ሞትኩኝ። ቡራ እኮ የሚመልሰው መልስ እኮ ይመቸኛል አንዳንዴ ማለት ነው። የሆነ ቀለል አድርጎ ነው የሚያወራ ነገሮችን። ከባድ ሆነ። እንደዛ ማለት የለባችሁ ነበረ። አፋን ትታጠቢ ጸበል ውሰድ ማለት አለባችሁ። አፋ እንደሚያስተካክል ማለት ነው። ምን አገባኝ? ትሳደብ እንደም ለኔ ትመቻለች። ያ ጊዜ እኔ ለኔ ይመቻል። እኛ ብትሳደብ ችግር የለም። ወንድ ልጅ ስትሳደብ አይደብራችሁም? በጣም ነው የሚደብረኝ ማለት ነው። እግዚአብሔርን በዛ ደግሞ ጀግና ማለት ግን ቢሆንም ይሄ ጸባዩን እኮ ማወቅ አለበት የራሳችሁ ነው እንጂ እኔ ምን አገባኝ ታዲያ? ምንም ነገር ተመቸኝ ካለ እሷም ተመቸኝ ካለች አንድ ላይ የሚሆኑ ከሆነ አንድ ላይ ይሆናሉ። አይ ይሄ ነገር አይመችም ምሉ ከሆነ የራሳችሁ መንገድ ነው። አይመለከተኝም። እኔ እዚህ ጋር ሲጀመር እነዚህ የእሷ ኦዲየንስ የተባሉ እግዚአብሔርን አሽቃባጭ ናችሁ ማለት ነው። የእሷ ፕሮፋይል እያደረጉ የእሷ ምቀኛ የእሷ እድገት የሚያፈልጉ ነው። ገብተሻል? አሁን የኛ ልጆች ናቸው እንጂ አንዳንዶች አሁንም የብሩኬ ጎን ላይ ያላችሁ ሁሉም እኮ ሄደዋል። ገብተሻል? የሀይሚ ኦዲየንስ አንዳንድ ኦዲየንስ የብሩኬም አንዳንድ ኦዲየንስ ሀይሚና ብሩኬ አንድ ላይ ሲሆኑ ራሱ የሆነ ነገር ማይመቹ ነገር ስላሉ ያ ቦታ ላይ ቁጭ ብሎ ብሩኬን ይዞ የተቀመጡ ልጆች የሀይሚም እኮ እንደዚህ ናቸው። የነሱ አንድነትን ደግሞ ያ ብሩኬም ለነሱ ይደብራል ማለት ነው። ለእኛም ደግሞ ሀይሚ ትደብራለች አይደለ? ልክ እንደዚህ ያሉ ልጆች አለ። ገብቶሻል? ኧረ በጣም ነው እኔ ማለት ነው እኔ እንደ ሀሳቤ ቢለያዩ ባይ ነኝ ወላሂ። ምክንያቱም ነገ ጧት አሁን ዛሬ እንደዚህ ደስተኛ መሆናቸውን አትዩ። እንደዚህ ስለሳቁ ታርቀዋል ማለት አይደለም። ከምሬን ነው። የሳቀ ሁሉ ደስተኛ አይደለም መቼም። ምንም እኮ የሚያጠፋ ነገር የለም እኮ እሷ አንዳት ሁሉ ጊዜ ነገር የምታመጣው እንጂ ብሩኬ እኮ ምንም ነገር አሁን ነገ ደግሞ የሆነ ነገር ቢላክላት መልሳ እዛው ናት። ጥርጣሬ ላይ ናት።